ድምጽ ነው። ከቤተ ክርስቲያን ልጅነት እስከ ጥላትነት የደረሰው የዳንኤል ክብረት ጥላቻ የቤተ ክርስቲያን ተቆርቋሪ የሆኑ መምህራኖቻችን ከቤተ ክርስቲያን ክብር አልፈው ለማህበረሰብ እሴት በሲቪል ፖሊስ ቀጥረው አምጥተው እንዲህ ነው በጥብጥና እና አቡነ ጴጥሮስ መጥተው ያልፈቱት ጨርሰው የሄዱትን እነሱ በጎን ሲቪል ቆይኔ ግራ የገባኝና ፈለግም ተሐድሶ ናችሁ እንዴ? ይሄ ልጅ ዋና የፍኖተ ጽድቅ ላይ የሚያቀነቅን ዘማሪ ተሐድሶ ነው ሆኗል። እቺን ሰውዬ እንድገማት ምን ይላል? አንብቡልኛ። ምን ይላል? እስልምናን ለመጀመሪያ ጊዜ የተቀበለው ከመካ በተሰደዱ ጊዜ የተቀበለው የኢትዮጵያ የአክሱም ንጉስ ማን ነው? በሰባተኛው ሴንቸሪ ማለት ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣ። ወንድማችን ነጋሽ በዳዳ ከሌሎች መምህራን ጋር አንድ ላይ ታስሯል። የምንመለከተው መረጃ ነው። ከዛ በተጨማሪ አንዳንድ ሃይማኖታዊ ጉዳዮችና የአህዛብ ቅሰጣዎችን ለማየት እንሞክራለን። ከዛ በተጨማሪ አንድ ዓለማዊ ጉዳይ ለማስገባት እሞክራለሁኝ። በደንብ እንደምትከታተሉ ተስፋ አድርጋለሁኝ። ከዛ በተጨማሪ እንግዲህ ግሪክ ላይ የነበረውን ግርግር ታውቁታላችሁ እያስባለሁ። ሊቀ ጳጳሱ ተገኝተው ነበረ። ምን ተፈጠረ? ምን ይመስል ነበረ? ሰጣ ገባውስ ምን ይመስል ነበር የሚለው ነገር ለማየት እንሞክራለን። እስከ ፍጻሜው ድረስ እንደምትከታተሉ ተስፋ አድርጋለሁ። ይህ ቪዲዮ ለብዙዎች እንዲደርስ ሼር፣ ላይክ ማድረጋችሁን አትርሱ። ታዲያ ያስጀመርነው ጎፈንድሚ ያለ እሱንም በተቻላችሁ መጠን አትርሱት። ከምን እንጀምር ካላችሁኝ ከዚህ እንጀምርና ሐሳቡን እናሰፋዋለን። ዳንኤል ክብረትን ተችተው ለታሰሩ መምህር ሲሳይ አዳነና ለመምህር ደረጀ ዘወይንዬ ድምጽ እንሆን። ከቤተ ክርስቲያን ልጅነት እስከ ጥላትነት የደረሰው የዳንኤል ክብረት ጥላቻ የቤተ ክርስቲያን ተቆርቋሪ የሆኑ መምህራኖቻችን ከቤተ ክርስቲያን ክብር አልፈው ለማህበረሰብ እሴት ዋጋ የሚሰጡ ሕዝብ የሚያነቁ የኢትዮጵያ ኦርቶዶክስ መምህራኖችን እስራት የፈረደባቸው በንግግሩ የማይጸጽተው ዳንኤል ክብረት እንደሆነ እየተነገረ ነው። እንኳን እሱን የሀገሪቱ ጠቅላይ ሚኒስትር በሚነቀፉበት ሀገር እኔን ለምን ነካችሁኝ በማለት አሳስሯቸዋል። አባቶቻችን ተዋድቀው ባጸኗት ሀገር የመቃብር አፈር አትጠይቁ በሚል ንግግራቸው ሳያፍሩ ሳይሸማቅቁ በተራቆተ ሕሊና መኖራቸው ስለታወቀባቸው ውድ መምህራኖቻችን አሳስረዋል። ድምፅ ልንሆን ይገባል። የዳንኤል ሰይፍ ኦርቶዶክስን ለመቁረጥ በኦርቶዶክስ ሞረድ ለዘመናት ተሞርዶ አሁን ላይ መቁረጡን ቀጥለዋል። በእርግጥ ትናንት የተሳለው ዛሬ ዶመዋል። ካፈርኩ አይመልሰኝ በዶማው እየገዘገዘ መቁረጡን ቀጥለዋል። ፍትህ ለውድ መምህራኖቻችን። እንግዲህ ሁለቱ መምህራን ብቻ አይደሉም፣ ወንድማችን እናመሰግናለን። ሁለቱ መምህራን ብቻ አይደሉም። ዛሬ የሰማነው መረጃ ደግሞ ወንድማችን ጋዜጠኛ ነጋሽ በዳዳ ነው። ነጋሽ በዳዳ ከዚህ በፊት ምን ያህል ጊዜ እንደታሰረ የምናስታውሰው ነው። በአሁኑ ሰዓት ላይ ስለ ቤተክርስቲያን ማናቸውም አይነት መረጃ የሚሰጡ ሰዎችን እግር በእግር እየተከታተሉ እያስፈራሯቸው ለማሸማቀቅ እየሞከሩ ነው ያሉት። ነጋሽ የታሰረው ትናንትና ነው። ዛሬ ፍርድ ቤት ላይ ቀርቦ ነበር። ታዲያ ፍርድ ቤት ላይ የነበረው ነገር ምንድን ነው ከተባለ ሀገርን ለመገልበጥ ሀገርን ለማተራመስ በሽብር ሁኔታ የተከሰሰው ነጋሽ በዳዳ ማንን ስለተናገረ? ዳንኤልን ክብረትን ስለተናገረ ሀገርን በመረበሽ ሀገርን በማተራመስ ተብሎ የታሰበ። አይገርማችሁ? አንድ ሰው ወጥቶ ቤተክርስቲያን አትንኩብን፣ አባቶቻችንን አትንኩብን፣ አትግደሉን ብሎ መናገር በነ ዳንኤል ክብረት ቋንቋ ሽብር ነው። ሀገር መረበሽ፣ የሀገሪቷን ሰላም ማናጋት ነው። ያሳዝናል። ግን ሌላኛው ደግሞ እናንሳ። የምርጫ ጉዳይ እየተወራ ማይንደር ነው። እንግዲህ መንግስት ሰው ምርጫ እንደማይመርጥ ሲያውቀው ወይ ደግሞ ካርድ እየወሰደ እንደሆነ እምቢ እንዳለው ሲያውቅ እንደምትመለከቷቸው በፖሊስ ታጅበው በግዴታ ካርድ ካልወሰዳችሁ እየተባሉ ነው ያሉት። ይሄ የት ነው ካላችሁኝ? በወላይታ ዞን ቦዲቲ ከተማ ያለ ነው። እንግዲህ ተማሪዎችን በግድ እያሰለፉ የምርጫ ካርድ ውሰዱ እየተባሉ ያሉት እነኚህ ናቸው። ከዚህ በፊት ኮሜንት ላይ ሳይ የነበረው ሌሎችም ሰዎች እንደነገሩኝ ከሆነ በየቤታቸው እየመጡ ግዴታ ካርድ ውሰዱ እየተባሉ እየተጨቀጨቁ ነው። ግን ሰው ግን ለመውሰድ ፈቃደኛ አይደለም። ፖሊስ ግን በግድ እያስገደደ ነው። ስልክ እየተቀበለም ጭምር ደግሞ ደጋግሞ እየደወለ እያስገደደ ነው። በየመስሪያ ቤቱ
ማስፈራሪያ ጭምር እየተላከ ነው ያለው። ኢትዮጵያ ዲክታተርሺፕ እየመራት ሲሆን እንዲህ ነው። ይህ ደግሞ ግሪክ ላይ ስናነሳው የነበረ ነው። ግሪክ አቴንስ ላይ ምን ተከስቷል የሚለው ነገር ከዚህ በፊት ለመዳሰስ ሞክረናል። ተጨማሪ መረጃዎችን ለማጣራት ሞክረን ነበረ፣ ግን ብዙም እንዳልተሳካልን ገልጬላችሁ ነበረ። አሁን ሊቀ ጳጳሱ መጥቶ ነበረ። ቤተክርስቲያን ውስጥ ጸሎት ማድረግ አልቻልንም፣ በሩ ተዘግቶብናል፣ ውጪ ነው ጸሎት እያደረግን ያለው የሚል ነገር ተመልከቷቸው። ይሄንም ተመልከቷቸው። ኪዳነ ምሕረት ቤተክርስቲያን ላይ በሩ ተዘግቶባቸው ውጪ እየጸለዩ ያሉ ናቸው። ይሄ ለምን እየሆነ ነው በምን ምክንያት የሚለውን ነገር እንግዲህ አላውቅም። ቅዱስ ሲኖዶስ ውሳኔ ሰጥቷል፣ ነገር ግን የሚያስፈጽም አካል የለም። ስለዚህ አሁንም ቢሆን ሲኖዶስ አካላት ይስሙን የሚል ያለው። ሊቀ ጳጳሱ መጥቶ ነበር። ከሊቀ ጳጳሱ ጋር የነበረውስ ምን ይመስል ነበር የሚለውን ነገር ላሳያችሁ። የሊቀ ጳጳሱ ቤተክርስቲያን የዘጋችው ለማለት ከፍቶ እውነት ነው። ለአባታችሁ ለሊቀ ጳጳሱ ቤተክርስቲያን የዘጋችው ለማለት ከፍቶ እኔ ላስታርቃችሁ አንድ ላደርግ አንድ ሰላም እንድትፈጥሩ ነበረ የመጣሁት እና እምቢ ብላችኋል። ሰላማችን መለስለት። አሜን አሜን አሜን። ስለዚህ የእውነት አምላክ ይህን መሰለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለም አላየንም ባለኝ ለእግዚአብሔር እንዲያው ምን ያልታዘባችሁ ዓለም ታዘባችሁ። እውነት ዓለም የታዘባችሁ እውነት የእነዚህ ምን ክርስቲያኖች ናቸውን እያለ ዓለም ታዝቧችኋልና ከዓለም ትዝብት እንድትወጡ አደራ እባካችሁ። ይኸው የመንግስት ወታደር ሁሉ በዙሪያችሁ እያያችሁ የጠራችሁት እርቅማ አቡነ ጢሞቴዎስና አቡነ ጴጥሮስ ጨርሰው ሄደዋል። ዛሬ ለእርቅ አይደለም የተመጣው ለሌላ ነገር ነው። አቡነ ጢሞቴዎስና አቡነ ጴጥሮስ ጨርሰው ሄደዋል። እኛማ ልጆቻችንን ተሳድበዋል። ጦሳቸውን ይዘው ገደል ይገባሉ። ልጆቻችን እሱስ ምንም አያገባቸው። የጢሞቴዎስንና የጴጥሮስንና ውሳኔ ብትቀበል ኑሮ የጴጥሮስና የጴጥሮስንና የአቡነ ጴጥሮስንና የአቡነ ጢሞቴዎስ ውሳኔማ ብትቀበል ኑሮ ቤተክርስቲያን ታስከፍት ነበር። አዘጋጅ ይባሉ
ያው በሲቪል ፖሊስ ቀጥረው አምጥተው እንዲህ ነው ጵጵስና እና አቡነ ጴጥሮስ መጥተው ያልፈቱትን ጨርሰው የሄዱትን እነሱ በጎን የሲቪል ፖሊስ አምጥተው የተባሉት ሲኖዶስ መጥቶ ሪፖርት አድርጉ ነው እንጂ ግሪክ መጣቸው አስታርቁ አልተባሉ። ይሄ ነው የመጣሽበትን አካሄደሽ እንግዲህ በእርቁ የሚፈጸመው አይመስልም። ምክንያቱም ሲኖዶስ መጥቶ ችግሩን በሪፖርት ካልሰማለ ወይ ደግሞ ከሲኖዶስ የተወከለ አካል ካልመጡ በስተቀር በአባቶች ብቻ በአንድ ሊቀ ጳጳስ ብቻ እንመራም ወይ ደግሞ ሀሳባችን ተሰሚነት አያገኝም ብሏል። ምክንያቱም ከዚህ በፊት 2 ሊቃነ ጳጳሳት 3 ሊቃነ ጳጳሳት ይመስለኛል መጥተው አነጋግሯቸው ሪፖርት አድርገው ነበረ። ነገር ግን ከምን እንደደረሰ አላውቅም። ምክንያቱም እስካሁን ድረስ ሪፖርት እንሰጥ የለም። ከኚህ ሊቀ ጳጳስ ጋር በተገናኘ ላይ በጣም ብዙ የሚነሱ ጉዳዮች አሉ። በጣም ብዙ የሚነሱ ሀሳቦች አሉ። በተለይ ከዘር ጋር በተገናኘ ሀሳብ ካለመቀበል ጋር በተገናኘ ከመወያየት ጋር በተገናኘ ብዙ ችግሮች እየተነሱ ያሉት አሁንም ቢሆን ቤተክርስቲያን ጉዳዮቿን ቶሎ ብላ በርቅ ካልፈታች ወደ ሚዲያ የሚወጡ ነገሮች እንዳለ ከባድ ሊሆኑ ይችላሉ። እነኚህ ቪዲዮች እየተለቀቁ ያሉት ቲክቶክ ላይ ስለሆነ ማለት ነው። ቅድም ያነሳሁላችሁ አንድ ዓለማዊ ጉዳይ አለ አይደል? እሱ ላሳያችሁ። ምን ይላል? አንብቡልኛ። ምን ይላል? ቀን ህዳር 19 2018 ዓ.ም ጉዳዩ የመጨረሻ ማስጠንቀቂያ መስጠትን ይመለከታል። አዳማ ከተማ አባገዳ ክፍለ ከተማ ኦዳ ቀበሌ ወይ 03 ቀበሌ ውስጥ የሚገኘው የቤት ቁጥር BA 17 FI 101 የንግድ ምዝገባ ቁጥር ORO/ADM/KOB/02002197 የሆነውን በግብር ከፋይ መለያ ቁጥር 001 66 61 1697 በአዋጅ ቁጥር 97/90 እና በአዋጅ ቁጥር 216/97 መሰረት የ30 ቀን ማስጠንቀቂያ መስጠትን ይመለከታል ይላል። አቢሲኒያ የቄራ አገልግሎትን በማስያዣነት አስይዘው ከኤርናሞል ቅርንጫፍ የኢትዮጵያ ንግድ ባንክ ኤርናሞል ቅርንጫፍ የወሰዱትን 120,140,797.89 ሳንቲም መክፈል ባለመቻሉ ምክንያት ይህንን የመጨረሻ ማስጠንቀቂያ ለመስጠት ተገደናልና ሂሳቡን ያለቦትን ዕዳ ይክፈሉ፣ ካልከፈሉ ያስያዙትን ንብረት እንሸጥቦታለን ይላል የኢትዮጵያ ንግድ ባንክ ኤርናሞል ቅርንጫፍ ይላል። እርስዎ እዚህ መጥተው 27 ሚሊዮን 24 ሚሊዮን ውሰድ ብር ነፍን ያለኝ ትላል። ዕዳህን ክፈል አባቴ፣ ዕዳህን መጀመሪያ ዕዳህን ክፈል፣ ገንዘብ ካለህ ማለት ነው። ዕዳህን ክፈልና ስራህን ስራ። እኛ ምን እናድርግ? ገንዘብ ስላለታል ምን ይጠበስልን? ጆሮአችንንና አይናችንን ተከራይተው አገኘው ብለህ ሚዲያን መተትን በጠረቃለህ ማለት ነው። ይሄው እኔ አይደለም ያልኩት። እና ዕዳህን ክፈል አባቴ። እናንተ ፎሎ ማድረጉን እንዳዘነጉ ፎሎ እያደረጋችሁ እንግዲህ ይህ ሰው እንደምናውቀው ምንቴ ቢሊዮነሩ እያለ ቲክቶክ ላይ የሚወራጭ እንደፈለገ የሚሆን እንደ ወንዱ ላይ ምራቅም ጭምር የሚተፋ ሰው ነው። ነገር ግን በመቶ ሚሊዮኖች ያለው ብድር ደግሞ የሚንቀሳቀስ ነው። ለማንኛውም ሚዲያ ላይ የምታዩት ሁሉ እንዳታምኑ። ሚዲያ ላይ የሚነገር ሁሉ ትክክል ነው አይደለም። ሚዲያ ላይ ሪአክሽን የሚያሳዩ ሁሉ እኔ እንዲህ ነኝ እያለ የሚናገር ሁሉ ትክክል አይደለም። ከዚህ በፊት ማስተዋል
መንሱር ጀማል ቃቂ ተስፋ የተባለው ዘፋኝ እሱ ቢሮ ሄዶ ምን እንደገጠመው ጭምር እናውቃለን። እና አካችሁ እንቀንስ ነው። ሌላኛው እንግዲህ ወደ ኦሮሚያ ክልል ነው። ካህናት እየታፈሱ በመኪና ሲጫኑ የሚያሳይ ነው። በጣም ተጨማሪ ማብራሪያዎች ለመጠየቅ ሞክሬያለሁኝ፣ ግን ምንም ነገር ለማግኘት አልቻልኩኝም። እንደምትመለከቷቸው ግርግር ይፈጠራል። ካህናቱ እንዳለ እንደምታያቸው እስከነ መስቀላቸው ጭምር ነው እየተጓዙ ያሉት። ህዝቡ ግር ብሎ ይወጣል። ተመልሰው ያባሯቸዋል። እንደምታያቸው እንደምትመለከቱት ያ ካሜራው እየሮጠ ነው እየቀረጹትና እንደምታያቸው ድንጋይ ጭምር ያነሳሉ፣ ለመከላከል ይሞክራሉ። ተመልሰው በመንግስት አካላት በፖሊስ እንደምታያቸው ድጋሚ እነሱን ሲያባሯቸው እናያለን። እንደምታያቸው እነኚህ ፖሊሶች ናቸው። እዚህ ጋር ያሉት ፖሊሶች ናቸው። እዚህ ጋርም ፖሊሶች አሉ እንደምታያቸው። ካህናቱ እስከነ ልብሰ ተክህኗቸው ነው እየጫኗቸው ያሉት። እንደምታያቸው አፍሰው እየወሰዷቸው ያሉት በምክንያት ነው የሚል ነገር ብዙም ነገር የለም። ከዛ በኋላ ህዝቡ እንግዲህ እንደምታያቸው ግር ብሎ ወጥቷል። ተቃውሞውን ለማሳየት ለማሰማቷል። እንደምታያቸው መሀል ላይ ፖሊሶች አሉ። ዱላቸውን ይዘው ፖሊሶች እየወጡ ያሉት ኦሮሚያ ክልል ላይ ይሄ ይሆን ያለው ነገራችን እና በጣም ጥሩ ያልሆነ ነገር ነው ያለው ኦሮሚያ ላይ። ኦርቶዶክሳውያን ምክራቸው በጣም እየጸና ያለ ነውና ምን ማለት እንደምንችል እናውቅ። ካሜራ ገጠር ላይ ስለሆነ በትክክል አልቀረጹትም፣ ተንጋዷል ምናምን ነገር ግን እና ኦርቶዶክሳውያን እንግዲህ እነኚህ እንደዚህ የሆኑ ወንድሞቻችን መምህራን ጨምሮ እየታሰሩ ቤተክርስቲያን መከራ ውስጥ እየገባች ቤተክርስቲያን አባቶችን አትናገሩ የሚል ነገር እያየን ያለ ነው። ያሳዝናል። ይሄ ልጅ ዋና የፍኖተ ጽድቅ ላይ ቆይኔ ግራ የገባኝ እነ ፈለግም ተሐድሶ ናችሁ እንዴ? ይሄ ልጅ ዋና የፍኖተ ጽድቅ ላይ የሚያቀነቅን ዘማሪ ተሐድሶ ነው ሆኗል። ሙሉ በሙሉ ፍኖተ ጽድቅ ተሐድሶ ነው። ግን አሁን እነሱ ደግሞ የተመልከቱ እዚህ ጋር ባትለሽ ስለ መክሪያ መክራ ይሄ ዲያቆኑ በጣም ጎበዝ ልጅ የምለው ማለት ነው። ግን ፍኖተ ጽድቅ ደግሞ ሙሉ የሚዘምሩት አገባባቸው ምናምን ሁሉ ሌላ ነው። አሁንም ፍኖተ ጽድቅ የተሐድሶ ነው፣ ተሐድሶ ነው። ሰውየው ከአንዴ ሁለቴ እያጠፋ የሚያደርገው ነው። ስህተቶችን ሰርቻለሁ። መላውን ኦርቶዶክሳዊ ይቅርታ እጠይቃለሁ። የኔ እምነት ኦርቶዶክሳዊ እምነት፣ የኔ ስርዓት አምልኮ ኦርቶዶክሳዊ ስርዓት አምልኮ፣ የኔ ትውፊት ኦርቶዶክሳዊ ትውፊት፣ የኔ ታሪክ ኦርቶዶክሳዊ ታሪክ ብቻ መሆኑ ዳግመኛ አሳረጋግጥ እና ሙሉ ኦርቶዶክሳውያን በሙሉ አሁንም ቢሆን ፍኖተ ጽድቅ የተሐድሶ ነው ሙሉ እያካሄዱ ያሉት። ስለዚህ ሁላችንም ልንረባረብ ይሄንን ሚዲያ አንፎሎ የማድረግ ቻሌንጅ መጀመር አለብን። በነገራችን ላይ ፍኖተ ጽድቅን መቃወም የሚከብደው በሁለት ምክንያት፣ አንደኛ ጅል የሆኑ ስለ ቤተክርስቲያን ምንም የማያውቁ እውቀቱ የሌላቸው ኖሃው የሌላቸው ሰዎች ሄደው ይመለከቱላቸዋል፣ ደግሞ መናፍቃን ይመለከቱላቸዋል። ሁለተኛ ፍኖተ ጽድቅ ባለቤት ጸጋ የተባለው ሰው ባለሀብት ስለሆነ ጳጳሳትን በኪሱ ይዞ የሚዞር ነው። የፈለገውን ከፍሎ ከፈለገ መኪና የገዛላቸው ከፈለገ ደግሞ ምሳም እየጋበዛቸው ቢሆን መቆየት መዝለቅ ይችላል። መንፈቅናውን መዝራት ይችላል። የፈለገውን ነገር ማድረግ ይችላል። በቅዱስ ሲኖዶስ ደረጃ የተወሰነውን ውሳኔ እንኳን እና አቡነ ገብርኤል ሄደው እዛ ባስተማሩት ትምህርት ይቅርታ ይጠይቁ የሚል ነገር ተወስኖ እንኳን እስካሁን ድረስ ይቅርታ አልጠየቁም ሶስቱም ሊቃነ ጳጳሳት። ስለዚህ እንደፈለገ እየመራ ያለው እንደፈለገ እያንቀሳቀሳቸው ስለሆነ ምንም ይፈጠራል ብዬ አላስብም። ሁለት ነገሮችን ላምጣ። አንደኛ ወንድማችን ጋዲሳ ያነሳው ሀሳብ ነው። እመቤታችን ብዙ ክርስቲያኖች ዓለም ላይ ያሉ ክርስቲያኖች ቅድስት ሆይ ለምኝልን ብለው ሲጠይቋት እንዴት ልሰማ ትችላለች? እሷ ፈጣሪ ናት እንዴ ብለው የሚጠይቁ ብዙ ሰዎች አሉ። እግዚአብሔር በረዳና ባገዘን መጠን ስለዚህ ሐሳብ አንዳንድ ነገሮችን ለማንሳት እንሞክራለን። ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር ማድረግ እንዳትረሱ። በመጀመሪያ ደረጃ እመቤታችን ፈጣሪ ናት ብለን አናምንም እኛ በፍጹም። ይሄ የቤተክርስቲያን ትምህርት አይደለም። ኦኬ፣ በአንዴ ሁሉም ቦታ የመላ በአንዴ ሁሉንም መስማት የሚችል በባህሪው ማን ነው? እግዚአብሔር አምላክ ብቻ ነው። ይሄ የቤተክርስቲያን ትምህርት ነው። ታዲያ ድንግል ማርያም እንዴት ትሰማለች ነው ጥያቄው። በመጀመሪያ ደረጃ እመቤታችን ትሰማለች የምንለው እግዚአብሔር አምላክ በሰጣት ጸጋ ነው ብለን ነው የምናምነው። ይሄን የቤተክርስቲያን ትምህርት። እስቲ መጽሐፍ ቅዱስ ላይ አንድ ክፍል አንሳላችሁ። ሁላችሁ መጽሐፍ ቅዱሳችሁን ከፈቱና ዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ
የዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ ሄዳችሁ ተመልከቱ። ዮሐንስ እንዲህ ብሎ ይናገራል። ራእዩን ከማየቱ በፊት እንዲህ ብሎ ይናገራል። በጌታ ቀን በምን ነበርኩ? በመንፈስ ነበርኩ ብሎ ይናገራል። አስተውሉ። በጌታ ቀን በምን ነበርኩ? በመንፈስ ነበርኩ ይልና ሁላችንም መጽሐፍ ቅዱሳችንን ከፍተን ዮሐንስ ራእይ ምዕራፍ 5 ቁጥር 12 እና 13 እናነባለን። ኦኬ እንዲህ ይላል። ዮሐንስ ራእይ ምዕራፍ 5 ቁጥር 12 ላይ እንደዚህ ይላል። በታላቅም ድምጽ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። ቁጥር 13 ላይ በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። ዮሐንስ ምን አለ? ፍጥረት ሁሉ ለእግዚአብሔር ምስጋናን አምልኮን ሲያቀርብ ምን አለ? ሰማሁ አለ። እስቲ አንድ ጥያቄ ልጠይቃችሁ። ዮሐንስ ፈጣሪ ነው? ለምን? በባህሪው የፍጥረት ሁሉ ምስጋናና አምልኮ ሊሰማ የሚችል ማን ነው? በባህሪው ከሆነ እግዚአብሔር አምላክ ብቻ ነው። ዮሐንስ ግን ምን አለ? ሰማሁ እያለ ነው። ስለዚህ ዮሐንስ እንዴት ሰማ ብለን ስንጠይቅ ቅድም ያልኳችሁ ጥቅስ ላይ ትሄዳላችሁ። ዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ በጌታ ቀን በምን ነበርኩ አለ? በመንፈስ ነበርኩ። ስለዚህ ለዮሐንስ ማን የገለጠለት? መንፈስ ቅዱስ ነው የገለጠለት። ኦኬ ዮሐንስ ምድር ላይ በነበረበት ሰዓት ላይ ነው መንፈስ ቅዱስ ይህንን የመሰለ ሚስጥር ሲገልጥለት የምንመለከተው። አስቡት። ወደ ጌታ ከሄደ በኋላ ደግሞ ወደ ዕውቀት ባለቤት ወደ እግዚአብሔር ከሄደ በኋላ ደግሞ ምን ያህል ሊያውቅ ምን ያህል ሊገለጥለት እንደሚችል ለእናንተ ተዋዋሉ። ኦኬ ለዮሐንስ እንደተገለጠው እመቤታችንም ዛሬ ደግሞ እግዚአብሔር አምላክ በሰጣት ጸጋ ክርስቲያኖች በሙሉ የሚጠይቋትን ጥያቄ ተሰማለች ብለን እናምናለን። አሁን ወደ ቤተክርስቲያን አባቶች ምናምን ትምህርት ከሄድን ብዙ ነገር ማንሳት ይችላል። እሱም በሌላ ቪዲዮ መጣል በደንብ እናምናለን። ኦኬ ለዮሐንስ የገለጠ አምላክ ለእናቱ ለድንግል ማርያምም ይገልጣል ብለን እናምናለን። ስለዚህ ክርስቲያኖችም ካሁን በኋላ እንደዚህ አይነት ጥያቄ ስትጠይቁ እንዴት ነው ድንግል ማርያም የምታውቀው ከተባለ እግዚአብሔር በሰጣት ጸጋ ነው። ኦኬ ለዮሐንስ እንደተገለጠ እግዚአብሔር በሰጣት ጸጋ ለእመቤታችንም ለድንግል ማርያምም ይገለጣል ብለን ነው ምናምነው። ስለዚህ ከዚህ አንጻር ነው ነገሮችን መረዳት ያለብን እናንተ ሰዎች። ሰላም ክርስቶስ ከኔም ከናንተም ጋር ይሁን። እሺ ጋዲሳ ያለው ነገር እንደ አንድ እንያዘው። እግዚአብሔር ስትለን ቃል ያሰማል። ደግሞ ተጨማሪ ደግሞ ወደ ሉቃስ ወንጌል መሄድ ይችላልላችሁ። ሉቃስ ወንጌል የአብርሃም ታሪክ ብናየው እንደ አንድ ማስረጃ ማድረግ የምንችለው እንደምን አወቁ ነው። ከምን አወቁ እንዴት ለዩ የሚለውን ነገር ነው። አብርሃም በተጠየቀ ሰዓት ላይ ያ ነው የተባለው ባለሀብት ከአልዓዛር ጋር ማለት ነው ነው የተባለው ሰው ጠይቆት ነበር። ልሄድና ለወንድሞቼ እንንገራቸው ባለ ሰዓት ላይ አብርሃም እንዲህ ብሎ ጠይቆ ነግሮት ነበር። ሙሴና ነቢያት አሉላቸው እነሱን ይስሙ ብሏል። ጥያቄው ይሄ ነው። አብርሃም ሙሴ መኖሩን በምን አወቀ? ሙታን ምንም አያውቁ ከሆነ የሞቱ ሰዎች ምንም አያውቁ ከሆነ አብርሃም ከሞተ በኋላ ነው ሙሴ የተነሳው። ነቢያት የመጡት ከአብርሃም በኋላ ነው። ስለዚህ ነቢያትና ሙሴና ነቢያት አሉላቸው ሲል በምን አውቆ ነው ብሎ መጠየቅም ተገቢ ነው ብዬ አስባለሁኝ። ወንድማችን ቪኪ ጋር ልምጣ። ይሄን ሀሳብ በተለይ ከአህዛቡ ብዙ ጊዜ እንደ ዲስኩር ተነሳና ሰዎች እውነት መስሏቸው እንደ ታሪክ ጭምር እያቀረቡ ስለሆነ ማለት ነው። ገንታትና ህዝብታት ታሪክ አቅልሎ አምጥቶልናል፣ ከሽኖ ማለት ነው። እንደ ዶሮ ክንፍ በቀላለ ሁኔታ አቅርቦልናል። ወንድማችን ኢትዮ ማትሪክስ የሚለውን ሰምተን ነው እንመለስ። ኢትዮጵያን ሂስትሪ አሁን አቅልየዋለሁ። አሁን መመለስ አለባችሁ። ከ10 ስንት እንደምታገኙ ንገሩኝ። ይሄ ቀላል ነው ከባለፈው። እስልምናን ለመጀመሪያ ጊዜ የተቀበለው ከመካ በተሰደዱ ጊዜ የተቀበለው የኢትዮጵያ የአክሱም ንጉስ ማን ነው? በ7ኛው ሴንቸሪ ማለት ነው። ነጃሺ ካልክ ያው ይዝልሃለሁ። ግን ንጉስ አርማሃ ነጃሺ ማለት ንጉስ በአረብኛ ነጃሺ ነው። ለዛ ነው። አረ እንደው ታሪኩን ማቅለልህን ቀርቶብን ታሪኩን ብታከብርልን ለአንተም ለኛም ሸጋ ነበር ወንድማችን ኢትዮ ማትሪክስ። ለማንኛውም ወደ ታሪኩ እንመለስና ታሪኩን በአጭሩ ጠቅለል አድርገን ለማየት እንሞክራለን። እንግዲህ ያው ሙስሊሞችን ብዙ ጊዜ የሚያነሱት የሐሰት ትርክት ተራ ታሪክ ስለሆነ እንዴት ነው ታሪክ የሚለውን በአጭሩ ለመዳሰስ እንሞክራለን። እንግዲህ አልነጃሺ የሚለው ስያሜ አረቦች የሀበሻን ነገስታት የሚጠሩበት የሹመት ስም ወይ ደግሞ ስመ ቅባት እንጂ የመጠሪያ የተጸውዖ ስም አይደለም፣ ወይም ያንን አይገልጽም በታምር ማለት ነው። የሀበሻ ነገስታት የወል መጠሪያ ስማቸው ምንድን ነበር ከተባለ ነጋሲ የሚል ነበርና ነጋሲ የሚለውን ነው እንግዲህ ወደ አረበኛ ሲመልሱት አልነጃሺ አሉት። ይህ በአረበኛ የሚጠሩበት ጥቅል ስያሜ ነው እንዳጠቃላይ ማለት ነው። ምድረ አጋዚያን ላይ የሚነግሱ ነገስታት በአረበኛ የሚጠሩበት ጥቅል ስያሜ ስለሆነ አልነጃሺ እየተባለ በተለምዶ ይነገራል ማለት ነው።
እንግዲህ የመካ ባላባቶች መሐመድን ሲያሳድዱት ወይም ከመሐመድ ጋር ትንሽ ጸብ ውስጥ ሲገቡ መሐመድ ግርግር ፈጥሮ ነበር በዛን ሰዓትና ትንሽ ጸብ ውስጥ ገብተው ነበር። ከዛ መሐመድ በ615 አካባቢ ዓመተ ምህረት ማለት ነው ተከታዮችን ወደ ኢትዮጵያ ምድር ይልካቸዋል። እዛ ጋር ጥሩ የሆነ ፍትሃዊ የሆነ የማያዳላ ፍርድን በስትክክል የሚፈርድ እንግዶችን የሚያከብር ንጉስ አለ ምናምን ብሎ ተከታዮችን ወደ ሐበሻ ምድር ልኮ እዛ እንዲሰፍሩ ያረጋቸዋል ማለት ነው። እና ያው በዛን ጊዜ የነበረ ንጉስ በነገራችን ላይ ንጉስ አስሐማ በመባል ነው የሚታወቀው። እና ንጉስ አስሐማም የመጡትን ስደተኞች እንደ ክርስትና ባህልና እምነት መሰረት በአገሩ ሰላምታ ሰላም ብሎ ተቀብሏቸው አስተናግዶ በእንግድነት በስነ ስርዓት አስቀመጣቸው ማለት ነው። ይሄ ክርስትና የሚያዘው ነገር ነው። ንጉስም ያደረገውም የተከተለውም ይህንኑ ነገር በተመሳሳይ ነው። እንዲኖርም ፈቀደላቸው ማለት ነው። ይሁን እንጂ የቁረይሾች ባላባቶች ምን ማድረግ ጀመሩ? ይህንን ነገር በሰሙ ጊዜ ማለት ነው 2 መልእክተኞችን ላኩ ማለት ነው። እጅ መንሻን ወደ ንጉሱ አሸክመው ወይም አሳዝለው ምንን አደረጉ? 2 መልእክተኞቹን ላኩላቸው ማለት ነው ለንጉሱ። ምን ብሎ ነበር የላኩላቸው? ንጉስን ሰዎቹ ወይም ስደተኞቹን እንዲሰጧቸው አሳልፈው። ለምን ከተባለ በአንተ ሃይማኖትም አያምኑም፣ በእኛ ሃይማኖትም አያምኑም። ስለዚህ ስደተኞቹን አሳልፈ ለኛ ስጠን ባሉት ጊዜ ንጉሱን ከዛ ንጉሱ መልሶ ስደተኞቹን ይጠራቸዋል ማለት ነው። ንጉስ አስሐማ ስደተኞቹን ይጠራቸዋልና ነገሩን ለማጣራት ትንሽ ሂደት ይወስዳል። እንዴት ነው ምናምን ብሎ ይጠይቃቸዋል። እና በዛን ወቅት ለቃለ መጠይቅ ቀርቦ የተናገረው ማን ነበር ከተባለ የነብዩ ያጎት ልጅ ጃዕፈር ነበር። እና ንጉሱን ትንሽ ይሰክሰዋል። ያው ንጉሱ የፈቀደለት እንዲኖር የፈቀደለት ስለሰከሰው አይደለም፣ ግን ለአጠቃላይ የነብዩ ያጎት ልጅ ከስደተኞቹ መካከል ለመሐመድ ቅርብ የሆነው ሰው ይሰክሰዋል ማለት ነው። እኛ በመካ ላይ ባሉ ጣዖታትም አናምንም፣ እኛ አላህ በሚባል አንድ ድንጋይ የሆነ አምላክ ነው ምናምነው ምናምን እያለ ነገሩን ይነግረዋል፣ ያስረዳዋል። በእናንተ አምላክም አናምንም፣ ግን ሰላማዊያንን የምንገድለው ሰው የለም ምናምን ብሎ ብቻ ይሰክሰዋል ያለውን ነገር። እና ንጉሱ ነገሩን አያ፣ አጣራ፣ ተመለከተ ምናምን ነገር ካስገነዘበው በኋላ ሲጀመር ይሄ ነገር መብታቸው ነው አለ። ምንም ድንጋይም ቢያመልኩ ሰይጣንንም ቢያመልኩ መብታቸው ስለሆነ በቃ አሳልፌ ልሰጣቸው አልችልም ብሎ ፈቀደላቸው እንዲኖሩ ማለት ነው። ሰዎችን እንዲኖር ፈቅዶላቸው ኖሩ። እስከ ተወሰነ ሰዓት ኑረዋል እዛ ምድር ማለት ነው። እና ይህንን ነገር ይዘው ነው ሙስሊሞችን ለምን እያሉ የሚናገሩት። ንጉሱ ሰልሟል። ባይሰልሙ ኑሮ እንዲህ ባላስተናገራቸው ነበር። አላህን ስለተቀበለ ነው እንግዶቹንም ተቀብሎ የቁረይሾች ባላባቶችን አይ ስደተኞችን አሳልፌ አልሰጣችሁም ያላቸው ስለሰለመ ነው ብለው የሚሰክሱት ለዚህ ነው። ንጉሱ አልሰለመም፣ አሳልፌ አልሰጥም ያለውም እንደ ክርስትና እምነትና ክርስትና መብትን ስለሚፈቅድ ነው፣ ነፃ ነገርን ስለሚሰጥ ነው ማለት ነው። ንጉሱ ሰልሞ ቢሆን ኖሮ በህዝቡ እንደ ንጉሱ ሱኔዎስ ወይም እንደ ሌሎች ንጉስ ምናልባት ንግስት ዮዲት ጉዲትንም ማስታወስ ይቻላል። አህመድ ግራኝም አለ። እንደ ሌሎች ታሪኮች መጥፎ ታሪክ ወይም ጥሩ ታሪክ ከመልካምና ክፉ ታሪክ ከሁለቱም አንዱ ይኖረው ነበር ማለት ነው። ንጉሱ ግን ምንም ነገር የለውም ሙስሊሞች ከሚሰክሱት ነገር በቀር። ምሮ የሚሉት በየቀኑ እየመጡ ንጉስ አልነጃሽ የሚባል ነበር፣ እስልምናን ተቀበለ፣ አለቀ። አረ ታሪኩን እንዴት ነው ነገሩን የትኛው መጽሐፍ ነው ያገኛችሁት? ማጣቀሻውን አምጡልን ሲባል ወፍ ማለት ነው። እና ንጉሱ እንዲህ አይደለም። እንደውም ንጉሱ ያሰለማቸው ሰዎች በራሱ አሉ። ንጉሱ ያሰለማቸው ሳይሆን ከእስልምና ወደ ክርስትና ያመጣቸው ሰዎች እንደውም ነበሩ። ንጉስ አስሐማ አስተምሮና አጥምቆ ማለት ነው ወደ ክርስትና ከቀየራቸው ሰዎች መካከል እንደውም አንዱ ማን ነበር ከተባለ ዑቢድ አልአህ ኢብን ጂሽ የሚባል ሰው ወደ ክርስትና የተቀላቀለ ሰው ማለት ከስደተኞቹ መካከል ንጉሱ አስተምሮ ያስጠመቀው ሰው ነው ይሄ ሰው። ይቅርና ሊሰልም ቀርቶ ያስተማራቸው ሰዎችንም አሉ፣ ያስጠመቃቸው ሰዎች አሉ። ከነሱ መካከል አሁን የጠቀስኩላችሁ ነው። ለማንኛውም ወንድማችን ኢትዮ ማትሪክስ ማጣቀሻውን ስጠን፣ ከየት እንዳመጣው ታሪኩ ምናልባት ልጠቅስ የምትችለው አንድና አንድ የማን ነው ከተባለ የአብዱል ጀሊል ፊታዊ ነው። ከዛ ባሻገር የምጠቅሰው የታሪክ ሞር ካለ ፕሮፌሰር ጌታቸው ብቻ ማንንም ካለ እጠብቅሃለሁ። ምናልባት ኮሜንት ስር ወይም በውስጥ ብታሳውቀኝ ጥሩ ነበር። ታሪኩን ስለምንፈልገው ብድግ እየተባሉ ታሪክን አንስቶ መለፍለፍ መቆም አለበት ማለት ነው በራሱ። ይቆየን።
በነገራችን ላይ ሁለት ሰዎችን ወደ ክርስትና እንዲመጡ አድርጓቸዋል። አክሱም ላይ ተቀብሮ ያለው ከነኚህ ሰዎች መካከል ላይ አንዱ እንደሆነ ነው የሚነገረው እንጂ ሙስሊሞች አሁን ከበው እንደው የሰሃባዎች ነበሩ ተቀበሩት ሳክስ ነው። በነገራችን ላይ እስቲ ማስረጃ አምጡ። እኔ ሁሌም ጠይቃቸው እንደዚህ ነው። እስቲ ማስረጃ አምጡ። የትኛው መጽሐፍ አገኛችሁት? የትኛው ምሁር ከትቦ አስቀምጠው? የትኛው የታሪክ ተመራማሪ አስቀምጠው? ወይ አህመድ ብን ጀበል ይጠቅሱላቸው ወይ ደግሞ ሌላ ሰው ይጠቅሱላቸው እና እንዲሁ በተረት ላይ የተመሰረተ እምነት ስለሆነ ብዙ ጊዜ አይደንቀኝም እንደዚህ ነገሮች ቢያሉ፣ ግን ይሄን ነገር አምነው ግን ታሪክ ነው ብሎ የሚናገሩ ሰዎች ላይ ግን ያስቀኛል። በነገራችን ላይ የሆነ ሆነ እዚያ ያብቃ። በሌላ መረጃ መመለስ ይሆናል ጊዜ ካለን። እግዚአብሔር አምላካችን እንግዲህ ቸር ያቆየን። ሰላም ጊዜ ከእናንተ ጋር ቸር ቆይ